አንዳንድ ሰው ምን ነው እግዚአብሔር እንደው ሳይቸግረው ሰይጣንን ባይፈጥረው ኖሮ የሚል ሰው መላእክት በዙ እነሱ ምን አገባኝ የሚል ሰው ይኖራል። እዚህ መሃል ከአዳም እስከ ምጽአት ድረስ ያለው ቢቆም ለእያንዳንዱ በራስ ጸጉሩ ልክ መላእክት ይደርሰዋል። ጸጉር የሌላችሁ እንዳይከፋችሁ አይዟችሁ፣ በቀዳዳው እንዲሆን ይሰጣችኋል። መላእክት የሌሉበት ክርስትና መላእክት ያላገለገሉ ክርስቶስ አናውቅ። እስቲ አሁን እኛ ብንሆን እስቲ ሌሊት ዛሬ አሁን ቤታችሁ ስትገቡ እኩለ ሌሊት ላይ 9 ሰዓት ላይ ወይ በር ቢንኳኳ ማን ሊሆን ይችላል ብላችሁ ልታስቡ? ለሚካኤል ሲዘምር የሚናደዱ ሰዎች ለሰይጣን ሲሆን ግን ያደሳችሁ እነሱ ራሱ ይዘምራሉ። ጠላቴ ወይ ድል ነሳው፣ ጠላቴ ወይ ጉድ አደረኩ የሚል መዝሙር አላቸው። ጠላቴ ወይ ደስ ይበልህ ብለህ ለሰይጣን የምትዘምር ከሆነ ሚካኤል ወይ ደስ ይበልህ ብለህ መዘመር ይቻላል አይቻልም? ሶስተኛው መዝሙሩ ላይ ነው የተናገረው። ስለዚህ በዚህ ቃል ስለ ቅዱሳን መላእክት በአጠቃላይ ሚካኤልን፣ ገብርኤልን፣ ሰባቱን ሊቃነ መላእክት በአጠቃላይ እግዚአብሔርን መላእክት አስመልክቶ ነቢየ እግዚአብሔር ዳዊት የተናገረው ቃል ነው። በዚህ በነቢዩ ዳዊት ቃል የምንማረው የእግዚአብሔር መልአክ የሚለውን ቃል ነው። እነ ሚካኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል በአጠቃላይ መላእክትን ሁሉ የምናከብራቸው የምንወዳቸው በተፈጥሯቸው መላእክት ስለሆኑ አይደለም። የማን መልአክ ስለሆኑ ነው? የእግዚአብሔር መልአክ። ሚካኤልን የምንወደው የምናከብረው፣ በዓሉን የምንዘክርለት፣ መዝሙር የምንዘምርለት በተፈጥሮ መልአክ ስለሆነ አይደለም። የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። መላእክት ሆነው የእግዚአብሔር መላእክት ያልሆኑ። ለምሳሌ ሰይጣን በተፈጥሮ ምንድን ነው? መልአክ ነው። ግን አናከብረውም፣ አንዘምርለትም፣ አናመሰግነውም። የጸጋ ስግደት አንሰግድለትም፣ ቢለምነን አንሰግድለትም። ወድቀ ብትሰግድልኝ ይህንን ሁሉ ሰጥሃለሁ ብሎ ቢለምነን እንኳን ሂድ አንተ ሰይጣን ብለን እናባረዋለን። ለምን? ሳጥናኤል የማን መልአክ ስላልሆነ። ሚካኤል ግን የማን መልአክ ነው? ምዕመናን የእግዚአብሔር መላእክት ነው። መካከል ነው። መላእክትን እንድናከብራቸው የሚያደርገን መልአክነታቸው አይደለም ወይም ክንፋቸው አይደለም። እንደውም አንዱ ባለቅኔ ለመልአክ ይናከብሮ ለእማ አስረጸ ክንፈ በመጠን ነው ይቆሙ። መልአክ በቁመቱ ልክ ክንፉን ስለዘረጋ አናከብረውም። ክንፉን አይተን አናከብረውም። ለምን? ለወፍ ወለትንትነ ያስመ ክንፍ ቦሙ፣ ወፍና ትንኝም ክንፍ አላቸው። ወበሲበቱ ለሰብ ይናከብሮ ቀዲሙ፣ ሰውንም ሽበቱን አይተን አናከብረውም። ምክንያቱም ድንጋይና እንጨትም ሲቆዩ ምን ያወጣሉ? ሽበት ያወጣሉ ብለዋል። ስለዚህ መላእክትን የምናከብራቸው የመጀመሪያው ምዕመናን መላእክት ስለሆኑ ሳይሆን የማን መላእክት ስለሆኑ ነው? የእግዚአብሔር እስከሆኑ እናከብራቸዋለን። ከእግዚአብሔር ሲጣሉ አናከብራቸው። ሰይጣን የከበረ መልአክ ነበረ፣ ብርሃናዊ መልአክ ነበረ። አንዳንድ ሰው ምን ነው እግዚአብሔር እንደው ሳይቸግረው ሰይጣንን ባይፈጥረው ኖሮ የሚል ሰው አለ። ከኔ ጋር ናችሁ ምዕመናን? አዎ፣ ሰይጣንን ባይፈጥረው ኖሮ እንዳትሉ። ምክንያቱም እግዚአብሔር ሰይጣንን አልፈጠረው። ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው ሳጥናኤልን ነው፣ ቅዱስ መልአክን ነው። ሰይጣንን የፈጠረው ራሱ ሳጥናኤል ነው። ለምሳሌ አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ወይስ ሌባ? መልሱልኝ። ሌባ የሆነው ማን ነው? ራሱ በራሱ ተነሳሽነት ነው። ሰይጣን ቅዱስ ሆኖ ነው የተፈጠረው። ነቢየ እግዚአብሔር ሕዝቅኤል እንደተናገረው ከተፈጠርክበት ጊዜ አንስቶ እስከ ወደቅክበት ቀን ድረስ በመንገድ ፍጹም ነበርክ ይላል። ንጹሕ ሆኖ ነው የተፈጠረው። ሊጋርድ የተቀባ ኪሩብ ነበረ። አሐዜ መንጦላዕት ቅሩበ መለኮት፣ የሰማዩን መጋረጃ የእሳቱን መጋረጃ የሚይዝ ለመለኮት ቅርብ የሆነ ቅዱስ መልአክ ነበረ። ራሱን የረከሰ ያደረገው ሰይጣን። ስለዚህ አናከብረው። መልአክ መሆኑን አይተን አናከብረውም። ረቂቅ መሆኑን አይተን አናከብረውም። የምናከብረው የማን መልአክ ስለሆነ ብቻ ነው። ሚካኤልን አሁን የምናከብረው የእግዚአብሔር መልአክ። ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ቅዱስ ሚካኤል የእግዚአብሔር መልአክ ነው። ምዕመናን መላእክት ሁሉ የእግዚአብሔር መልአክ ናቸው። ግን የእግዚአብሔር ብቻ አይደሉም፣ የእኛም ናቸው። መጽሐፍ ቅዱስ መላእክትን የእግዚአብሔር ብቻ አይደለም የሚላቸው፣ የእኛ የእያንዳንዳችንም መላእክት ናቸው። ለምን?
ጌታችን በማቴዎስ ወንጌል ምዕራፍ 18 ላይ ከእነዚህ አለ ከታናናሾቹ አንዱን እንዳትንቁ ተጠንቅቋል። ከእናንተ መሃል በዕድሜ ሕፃን ነው ብላችሁ እንዳትንቁ፣ በምግባር ኃጥእ ነው ኃጢአተኛ ነው ብላችሁ እንዳትንቁ፣ በሀብት ድሃ ነው ብላችሁ ነዳይ ነው ብላችሁ ችግረኛ ነው ብላችሁ እንዳትንቁ ተጠንቀቁ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉና። ምኖቻቸው? መላእክቱ። አያችሁ፣ እያንዳንዳችን የየራሳችን መልአክ አለን። የየራሳችን ኃጢአተኛ ብንሆን ጻድቅ ብንሆን ገና ከተጸነስንባት ሰዓት ጀምሮ እግዚአብሔር ለእያንዳንዳችን መልአክ መድቧል። ጠባቂ ነን። በመዓልትና በሌሊት የሚጠብቁን ቅዱሳን መላእክት። አሁን ምድር ላይ ጠባቂ የሚኖረው ሰው ምን አይነት ሰው ነው? ባለጸጋ። ወይ ባለጸጋ ነው፣ ወይ ባለስልጣን ነው፣ ወይ ዝነኛ ነው። ጋርድ ተመድቦለት፣ ጠባቂ ተመድቦለት፣ ዞር በሉ ገለል በሉ እያሉ መንገድ የሚያስከፍቱለት ሰዎች ያሉት ወይ ባለጸጋ ነው ወይ ባለስልጣን። እግዚአብሔር ግን ጠባቂ የመደበው ለባለስልጣኖች አይደለም፣ ለድሃውም ለኃጥኡም፣ ሌላው ቀርቶ ለማያምኑ ሰዎች እንኳን ጠባቂ መልአክ አላቸው። ላላመኑ ላልተጠመቁ ሰዎች ራሱ መላእክተ ጽልመት የሚባሉ 12 ነገዳን እነሱ ይጠብቋቸዋል። ተመልከቱ፣ እግዚአብሔር ፈጥሮ ያለ ጠባቂ የተወው የለም። በቀን በሌሊት የሚጠብቁን ከሕፃንነታችን ጀምሮ እኮ መመናን ከእናታችን ጽንስ ጀምሮ ገና በእናታችን ሆድ እያለን እግዚአብሔር መልአክ አስጠብቆናል። ተወልደን ስናድግ አብሮን ነው መልአኩ። አንተ ስትተኛ መልአኩ አይተኛም። ኃጢአት ስትሰራ ያዝናል፣ ጽድቅ ስትሰራ ደስ ይለዋል። ስለ አንተ ይጸልያል፣ ማረው ይቅር በለው ይላል ጠባቂ መልአክ። ቅዱስ ባስልዮስ የተባለው ዘቂሳርያ የተባለው አባት እንደውም ለጠባቂ መልአክ የሚጸለይ ጸሎት በዚህ ውዳሴ አምላክ ላይ ታገኙታላችሁ። ጠባቂ መልአካችንን በጸሎት እንድንጠራው እባክህ ስለኔ አማልድ እያልክ ጠባቂ መልአክን የምታናግርበት ጸሎት ደርሱ። ለእያንዳንዳችን ጠባቂ መላእክት አሉን፣ ምመን የማይለዩን፣ ስንወድቅ ስንነሳ የሚያዝኑ የሚደሰቱ፣ ስለኛ የሚጸልዩ። ነፍሳችን ከስጋችን ስትለይ ደግሞ ጠባቂ መልአካችን ቆሞ ይከራከራል። ይህች ነፍስ ለእግዚአብሔር ትገባለች ይላል። ለሙሴ ስጋ ቅዱስ ሚካኤል እንደተከራከረው ማለት ነው። ከሳጥናኤል ጋር እንደተከራከረው ሚካኤል ቆሞ እኮ ስለ ሙሴ ስጋ ተከራክሯል። ስለ ሙሴ ስጋ የተከራከረ ቅዱስ ሚካኤል ስለ ሁላችን ይከራከርልን። ቆሞ ይከራከራል ከሰይጣን ጋር። እንዳትነካው ይሄ አይገባም እያ ለእያንዳንዳችን ጠባቂ መላእክትን ሰጥቶናል። ስለዚህ የእኛም መላእክት ናቸው፣ የእግዚአብሔር መልአክ ናቸው። አዎ፣ ግን ደግሞ የእኛ መላእክት ናቸው፣ የእኛ የቅርቦቻችን። እንግዲህ ስለ መላእክት መስማት በእውነት በጣም ደስ የሚያሰኝ ዜና ነው። ቤተክርስቲያናችን እንግዲህ መላእክትን አስመልክቶ ያለን እውቀት እንደው ካለማወቅ ትንሽ ነው የሚሻለው። ምክንያቱም መላእክት ብዙ ናቸው፣ ግን የምናውቃቸው በስም ጥቂት ናቸው። በጣም ጥቂቶች፣ ዋናዎቹ አለቆቹን የምናውቅ፣ ግን መላእክት በቁጥር ከታሰሩ ብዙ ናቸው። የመላእክትም ቁጥር መጽሐፍ ቅዱስ እንዲህ ነው አይልም። ብዙ ጊዜ ብዙ፣ ሺህ ጊዜ ሺህ፣ አላፋት ጊዜ አላፋት። መላእክት ብዙ ናቸው። የመላእክትን ቁጥር ግን እንደው ካላወቅን ሞተን እንገኛለን ካላችሁ እኔ ቀላል ሂሳብ ልንገራችሁ። የመላእክትን ቁጥር ለማወቅ የመጀመሪያ እግዚአብሔር የፈጠረው ሰው ማንን ነው? አዳም። አይሰማ? አዳም። የመጀመሪያው ሰው አዳም። ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ፣ መቃብር ውስጥ ያሉ ሰዎች አሉ። በጣም ብዙ ናቸው የሞቱ ሰዎች ከአዳም እስካሁን ያሉት ሰዎች በሙሉ አሁን ከሞት ቢነሱ ተነሱ ተብለው ቢነሱ ልባ አሁን ደግሞ ዓለም ላይ ወደ 8 ቢሊዮን ደርሰናል። 8 ቢሊዮን የዓለም ህዝብ የተኛ ሁሉ ተቀስቅሶ ተነሱ ቢባል ሁሉም ዓለም ላይ ያለው ህዝብ ቢቆም ካሁን በኋላ ደግሞ እስከ ዳግም ምጽአት ድረስ ጌታ እስኪመጣ ድረስ የሚወለዱ ህፃናት አሁን የሚወለዱ በአጠቃላይ የሰው ዘር የተባለው በሙሉ ከአዳም እስከ ምጽአት ድረስ ያለው ቢቆም ለእያንዳንዱ በራስ ጸጉሩ ልክ መልአክ ይደርሰዋል። በምኑ ልክ? በራሱ ጸጉር ልክ። ጸጉር የሌላችሁ እንዳይከፋችሁ፣ አይዟችሁ፣ በቀዳዳው እንዲሆን ይሰጣችኋል። ምን ማለት ነው? አሁን መላእክትን ቁጥር ማወቅ ከፈለክ መጀመሪያ የምትቆጥረው ምንህን ነው? ጸጉርን። አይቻልም። አሁን ይህን ስናገር መላእክት በዙ አነሱ ምን አገባኝ የሚል ሰው ይኖራል እዚህ መሃል። እኔ ለራሴ ኑሮ አናቴ ላይ ወጣ፣ የቤት ኪራይ በዝቶብኛል፣
መላእክት በዙ አነሱ እኔ ምን አገባኝ ካላችሁ እነዚህ ሁሉ መላእክት ከማን ጋር ናቸው? ከኛ ጋር ናቸው። የኛ መላእክት ናቸው። ሰው እኮ ውጭ ሀገር ዘመድ አለኝ ብሎ እኮ ይኩራራል አይደል? አንደኛዋ አክስቴ ልጅ ካናዳ ነው ያለችው፣ ሌላኛዋ አሜሪካ፣ ሌላዋ አውሮፓ ብሎ እኮ እንደ ኩፍስ እንደሚል እነዚህ ሁሉ ተቆጥረው የማያልቁ መላእክት ዘመዶቻችን በሰማይ ስለኛ የሚጸልዩ ያለማቋረጥ ጠባቂዎቻችን የሚቆረቆሩ ደስ ሲለን ደስ የሚላቸው ሲከፋን የሚከፉ መላእክት እኮ በሰማይ አያገቡ አይጋቡ አይወልዱ እንደ ሰርግ የሚደሰቱት መቼ እንደሆነ ታውቃላችሁ? መላእክት የሰርግ ያህል የሚደሰቱት መቼ ነው? አንድ ኃጢአተኛ ምን ሲል ንስሐ ሲገባ በሰማይ መላእክት ዘንድ ደስታ ይሆናል። በእኛ መዳን የሚደሰቱ እኮ ናቸው መላእክት። ይገርማል። እኔ እንደ መላእክቱ ቅንነት የሚገርምህ ጌታ የተወለደ ሌሊት እኮ ሲዘምሩ ነው ያደሩት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብእ፣ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም እያሉ ሲዘምሩ አደሩ። አሁን ጌታ የተወለደበት ቀን መላእክት ምን አግኝተው? አምላክ ሰው ሲሆን እኮ ሰው አምላክ የሆነበት ቀን ነው። እኛ ከነሱ በላይ የሆነበት ቀን ነው። አኩርፈው ቁጭ ሊሉ ሰው የሆነ ኖሮ በእርግጠኝነት አኮርፉም ይባል። መላእክት ግን በእኛ መዳን ደስ ብሏቸው አደሩ፣ ሲያመሰግኑ አደሩ። በአንድ ኃጥእ ንስሐ መግባት የሚደሰቱ፣ በአንድ ኃጥእ መኮነን የሚያለቅሱ የሚያዝኑ፣ ስለኛ የሚያማልዱ ጠባቂዎችን ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። መላእክት ምዕመናን ረቂቃን ፍጥረታት ናቸው። እንግዲህ ስለ መላእክት መስማት የማይፈልግ ሰው መጽሐፍ ቅዱስን ማንበብ አይችልም። ምክንያቱም መጽሐፍ ቅዱስ ከኦሪት ዘፍጥረት አንስታችሁ እስከ ዮሐንስ ራእይ ብታነቡት ከመጽሐፈ አስቴርና ከትንቢተ ሐጌ ውጪ መላእክት የሌሉበት መጽሐፍ የለም። መጽሐፍ ቅዱስ ሁሉም ላይ እና መልአክ አያሳየኝ ስለ መልአክ አትንገሩኝ የሚል ሰው ለይቶ ሊያነብ አይችልም መጽሐፍ ቅዱስ። በሐዲስ ኪዳን ደግሞ ስትመጡ መላእክት የሌሉበት ታሪክ የለም። ጌታ የተጸነሰው ድንግል ማርያምን ቆሞ ማን አብስሯት ነው? መልአክ አብስሯት ነው ተብሎ ሲወለድ የዘመሩት መላእክት ናቸው። ሲሰቀል ዓርብ ዕለት ያዘኑት የተንቀጠቀጡት እንደውም ከመሰቀሉ ከአንድ ቀን በፊት ይላል የሉቃስ ወንጌል ምዕራፍ 22 ላይ ጌታችን ተጨንቆ ይጸልይ ነበር ይላል። ሊሰቀል አንድ ቀን ሲቀረው መንፈስ ተዘጋጅታለች ስጋ ግን ደካማ ነው ባለበት ቦታ በዚያ በጌቴሴማኒ ይጸልይ ነበር ክርስቶስ። ተጨነቀ። ከጭንቀቱ ብዛት ምዕመናን ላብ ብቻ አይደለም ያላበው ደም እንደ ወዝ ሆኖ ወጣ። የሕክምና ሰዎች ምን ይላሉ? አንድ ሰው በጣም ሲጨነቅ ጭንቀቱ ሲበዛም ላብ ያልበዋል። ላቡ በጣም ጭንቀቱ ከመጠን ሲያልፍ ግን በላብ ፈንታ ደም ይወጣል። ሄማቶድሮሲስ የሚባል ከ1 ሚሊዮን ሰው አንድ ሰው ላይ የሚከሰት ኬዛ ክርስቶስ ለኛ የተጨነቀው በ1 ሚሊዮን አንድ ሰው የሚከሰተውን ጭንቀት ነው። ተጨነቀ። ይህን ጊዜ የሚያበረታው መልአክ ታየው። እስቲ በሉ የሚያበረታው መልአክ ታየው። ምን የሚለው መልአክ? ማንን? ጌታ ክርስቶስን የሚያበረታው መልአክ ታየው ይላል። ምን ማለት ነው? አሁን መላእክት አያስፈልገኝም የሚሉ ሰዎች ክርስቶስን ያበረታ መልአክ ላንተ እንዴት አስፈል? ምን ማለት ነው ግን የሚያበረታው መልአክ ታየው? ከመልአኩ ኃይል የክርስቶስ ኃይል አንሶ ነው ወይ? ከመልአክ ኃይል የጌታ ኃይል አይሻልም ወይ? ኢትዮጵያዊ ሊቅ አባታችን አባ ጊዮርጊስ ዘጋስጫ ይጠይቃል። ምን ማለትህ ነው ባለመድኃኒቱ ሉቃስ ሆይ ወንጌልህ ላይ የጻፍከው ነገር እኔ አስጨንቆኛል። ምን ማለት ፈልገህ ነው? ከመልአኩ ኃይል የመለኮት ኃይል አይበልጥም ወይ? እንዴት አበረታው ብለህ ትጽፋለህ? አንተ ሐኪም፣ አንተ ባለመድኃኒት ሉቃስ ሆይ አቁስለኸኛልና ራስህ ሐክመኝ። ምን ማለት ፈልገህ ነው? ከዛ ራሱ አባ ጊዮርጊስ ይመልሰዋል። የሚያበረታው መልአክ ታየው ማለት መላእክት በፊቱ ቆመው ለከ ኃይል ክብር ወስብሐት፣ ለአንተ ኃይል ክብር ምስጋና ይገባሃል እያሉ ሰገዱለት ማለት ነው ይላል። መላእክት ክርስቶስን ሊያበረቱት አይችሉም። ኃይል ይገባሃል፣ ክብር ይገባሃል። አሁን ሰሞኑን የምንሰግደው ለከ ኃይል ክብር ወስብሐት እያልን ነው አይደል? ለአንተ ኃይል ክብር ምስጋና ይገባሃል ብለው ሰገዱለት ማለት ነው እንጂ መላእክትማ እሱን አያበረቱት ቢል ዓርብ ዕለት ሲሰቀል መላእክቱ ነበሩ። ሚካኤል ዝም አለ ይላል ቅዱስ ያሬድ። ገብርኤል ተገረመ።
ተመልከቱ። እነሱ በፊቱ እየተንቀጠቀጡ ቅዱስ ቅዱስ እያሉ በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚንቀጠቀጡለትን አምላክ በጥፊ ሲመታ ሲያዩ ምን ይሰማቸዋል? ፊቱ ላይ ሲተፋበት ጌታ ምራቅ ሲቀበል ዞር አላለም እኮ አልተጸየፈም። ዓርብ ዕለት ምራቅ ሲተፋበት ተመለከቱ። የሾህ አክሊል ደፍተው አክሊሉን በበትር ሲመቱት፣ በመቃ ራሱን ሲመቱት ሲያዩ ኪሩቤል ተንቀጠቀጡ። ያለት የጭንቅ ቀን ነበር ለመላእክት። አንዳች ነገር እንዳያደርጉ ቸርነቱ ከልክሏቸዋል። ሚካኤል ዝም አለ። ቅዱስ ገብርኤል ሰይፉን እስኪጥል ድረስ የእግዚአብሔር ትዕግስቱ ከአቅሙ በላይ ሆኖ መላእክት ዓርብ ዕለት ተጨንቀዋል። እርቃኑን ሲሰቀል ደግሞ የሚሆኑት አጡ። በክንፎቻቸው ከለሉት። ወይ ከልልዎ ሰራዊተ መላእክት ስጋው ወደሙ ለመድኃኔዓለም የመድኃኔዓለምን ስጋ በክንፎቻቸው ጋረዱት እያልን ቅዳሴ ላይ እንደምናዜመው መላእክት ትንሣኤው ላይ ደግሞ በግራና በቀኝ የቆሙት መላእክት ነበሩ። መላእክት የሌሉበት ክርስትና፣ መላእክት ያላገለገሉ ክርስቶስ አናውቅም። ክርስቶስን ከመላእክት ለይተህ ማየት አትችልም። ሐዋርያቱን ለአገልግሎት ያሰማሯቸው መላእክት ናቸው። ቢታሰሩ እስር ቤት ገብተው አንኳኩተው እያስወጧቸው። እኔ በጣም የሚገርመኝ እንደው የሐዋርያት ሥራ ላይ ቅዱስ ጴጥሮስ ታሰረ። ከኔ ጋር ናችሁ ምዕመናን? ታስሮ ደቀ መዛሙርቱና በዚያ ዘመን የነበሩ 120 ቤተሰብ አንድ ቤት ውስጥ ቁጭ ብለው በቃ ጴጥሮስ መገደሉ ነው ማለት ነው፣ ነገ ይሞታል እያሉ ይጨነቃሉ። እና እኩለ ሌሊት ላይ ጴጥሮስ ታስሯል። እነሱ ቁጭ ብለው እያወሩ እያለ ሌሊት ላይ በር ተንኳኳ በኃይል። ደነገጡ። ሌላ ወታደር ልከው እኛንም ሊያስሩን ይሆን ብለውም ፈሩ። ከዛ ወተሺ ተባለች። ሮዴ የምትባል እዛ አገልጋይ ሴት ነበረች። በሩን ክፈች ተባለች። ከዛ ሄዳ ስትከፍተው ጴጥሮስ ቆሟል። ጴጥሮስ እኮ እስር ቤት ነው ቆሟል። ከእስር ቤት ወጥቶ ልክ ስታየው ደንግጣ በሩን መልሳ ዘጋችበትና ሮጣ መታ ኧረ ጴጥሮስ እኮ ቆሟል በር ላይ አለቻቸው። ትቀልጃለሽ እንዴ? ጴጥሮስ እኮ ታስሯል። ጴጥሮስ መስሎሽ ነው? ባይሆን መልአኩ ሊሆን ይችላል። ምን ሊሆን ይችላል? መልአኩ፣ የጴጥሮስ ጠባቂ መልአክ ሊሆን ይችላል። አይገርማችሁም? የመጀመሪያዎቹ ክርስቲያኖች በር ሲንኳኳ መልአክ ሊሆን ይችላል ብለው ይጠረጠራሉ። እስቲ አሁን እኛ ብንሆን እስቲ ሌሊት ዛሬ አሁን ቤታችሁ ስትገቡ እኩለ ሌሊት ላይ 9 ሰዓት ላይ ወይ በር ቢንኳኳ ማን ሊሆን ይችላል ብላችሁ ልታስቡ? መርዶ ነው ብለን ነው እናስብ። ወንጀል ያለበት በቃ መያዜ ነው ይላል። በሩንም እስክንከፍተው ያው ይታወቃል የኢትዮጵያ በር እንዴት እንደሚዘጋ አይደለ? ብዙ የሚነሳ ቃል ለራሱ እሱን አንስተን ስንከፍተው አስቡት እንጨነቃለን። የመጀመሪያዎቹ ክርስቲያኖች ግን በር ሲንኳኳ እንኳን መልአክ ሊሆን ይህን ያህል ቅርበት ነበራቸው። በእውነት የመላእክቱን ፍቅር በሁላችን ያሳድርብን። መላእክት ምዕመናን ረቂቃን ናቸው፣ ፈጥነው የሚደርሱ ናቸው። አሁን ዛሬ ቅዱስ ሚካኤል እናከብራለን። ረቂቅ መሆኑንም አንዱ በዚሁ ማወቅ አለበት። ረቂቅ ማለት የማይታይ የማይጨበጥ የማይዳሰስ ማለት። መላእክት ርቀታቸው ከእግዚአብሔር በታች ከሌላው ፍጡር ሁሉ በላይ ነው። ከእሳት ከነፋስ ከነፍስ የረቀቁ ናቸው። ከሰው ሐሳብ ሁሉ ይረቃሉ። ርቀታቸውን ለማሳየት እንደ አባቶቻችን በዚህ አክሲማሮስ የሚባል ሄክሳሜሮን ማለት 6 ቀን ማለት ነው። በ6 ቀን የተፈጠረውን ስነ ፍጥረት መጽሐፍ አለ። ቅዱስ ባስልዮስም ጽፏል፣ ብዙ ቅዱስ አምብሮስም ጽፏል። እና አክሲማሮስ ላይ ምን ይላል መሰላችሁ? ለምሳሌ አዳም መንገድ ላይ ሁለት ሰዎች ቢገናኙ አንደኛው ሌላኛውን ሰው ዞር ብሎ ያሳልፈው። በሚካኤልና በገብርኤል መሃል ግን እንደዚህ የለም። ሚካኤልና ገብርኤል አዳም መንገድ ላይ ቢገናኙ ሚካኤል በገብርኤል ውስጥ ማለፍ ይችላል። ወሐለፈ መልአክ በውስተ መልአክ፣ መልአኩም በመልአክ ውስጥ አለፈ። ይህን ያህል ረቂቃን ናቸው። አይጨበጡም፣ አይዳሰሱም፣ ፈጣኖች ናቸው። የመላእክት ፍጥነት ማለት አባቶቻችን ሲገልጹት የእኛን ሐሳብ ያለ። ለምሳሌ እዚህ ጉባኤ ላይ ያላችሁ ምዕመናን ከቤታችሁ ተነስታችሁ እዚህ ቤተክርስቲያን ድረስ ወይ በእግራችሁ ወይ በመኪና መጣችኋል። ስትመጡ ከቤታችሁ አንስቶ እዚህ ድረስ ያለው መንገድ አቋርጣችሁ ነው የመጣችሁት ነው አይደለ? ነው። አሁን ስትመለሱ ደግሞ ከዚህ ቤተክርስቲያን አንስታችሁ ከቤት ያለውን መንገድ በመኪናም በእግርም አቋርጣችሁ ቤት ትደርሳላችሁ።
እስቲ እኔ አንድ የቤት ስራ እዚሁ ልስጣችሁ፣ የክፍል ስራ። እስቲ እዚህ ቁጭ እንዳላችሁ አንድ ወደ ቤታችሁ ተመለሱ። ሄዳችሁ አንድ ቀድማችሁ ወደ ቤት መመለስ ይቻላል አይቻልም? በሐሳብ ይቻላል አይቻልም? ቤትኛው በር ነው የምትወጡት? ወደ ቤት ስትመለሱ ተሰልፋችሁ ነው የምትወጡት? በአንዴ ቤት መድረስ ይቻላል አይቻልም? አረ ለምን እንወሻሻለን? በሐሳቡ አውሮፓና አሜሪካ ያልሄደ ሰው አለ እዚህ ማለት የለ ቪዛ የለ ፓስፖርት የለ ሀገር አይደል የምንዞረው በሐሳባችን። ሐሳባችን መንገድ አያቋርጥም። የፈለግንበት ቦታ መድረስ እንችላለን። እነ ሚካኤል እነ ገብርኤል የኛን ሐሳብ ያህል ፈጣኖች ናቸው። ሚካኤል ድረስልኝ ብለ እርተው ገና ስሙን ሳትጨርስ መልአኩ ሚካኤል አጠገብህ ነው። የኛን ሐሳብ ያህል ፈጣኖች ናቸው። ፈጥነው ይደርሳሉ። ተናግረን ሳንጨርስ ማለት ረቂቃን ናቸው። ሌላው አሁን ዛሬ ቅዱስ ሚካኤል እዚህ መካኒሳ ያለው ቅዱስ ሚካኤል ቤተክርስቲያን አለ። እዚህ አፍሪካ ህብረት አለ። የካ ሚካኤል አለ። አዲሱ ሚካኤል አለ። አረ ከአዲስ አበባ ውጭ ብዙ ሚካኤል ቤተክርስቲያን አለ። ቅዱስ ሚካኤል የት ነው የሚሄደው? ዛሬ የዓመቱ ህዳር ሚካኤል ሲሆን ሰኔ ሚካኤል ሲከበር ሚካኤል የት ነው የሚሄደው ብለው የሚጨንቃቸው ሰዎች አሉ። ከኔ ጋር ናቸው። የሚጨንቃቸው ሚካኤል እንዴት ያዳርሰዋል? ጳጳስ መሰላችሁ? መልአክ እኮ ሚካኤል በሁሉ ቦታ ላይ እንዴት ሊገኝ ይችላል? በሁሉ ቦታ ሊገኘው ማን ነው? ማን ነው? እግዚአብሔር ነው። መላእክት በሁሉ የሞሉ ናቸው ወይ? ምን ማለት ፈልጋችሁ ነው? እዚህ ሚካኤል ብላችሁ ሲጣሩ ሚካኤል የት ይሄዳል የሚሉ ሰዎች። እኔ በጣም የሚገርመኝ ወደ መልሱ ሳልመጣ ሰዎች ለሚካኤል የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱትም። ለምሳሌ እዚህ ሰፈር ያለን ሰው ኃጢአት ሲሰራ ኃጢአት እንዲሰራ የሚፈትነው ማን ነው? ሰይጣን። መልሱልኝ። ሰይጣን ዲያብሎስ። ሌላ ሰፈር ያለውንስ እሱ ማንም የሚፈትነው? ሰይጣን። ከሀገር ውጭ ያለውንስ? ሰይጣን። ሰይጣን በሁሉ ቦታ የሞላ ነው እንዴ ብለው ሰዎች አይጠይቁ። ለሰይጣን ሲሆን አይጠይቁም። ለሚካኤል ሲሆን ነው ደማቸው የሚፈ በጣም ይገርማል። ለሚካኤል ሲዘምር የሚናደዱ ሰዎች ለሰይጣን ሲሆን ግን አይበሳጩም። እነሱ ራሱ ይዘምራሉ። ጠላቴ ወይ ድል ነሳው፣ ጠላቴ ወይ ጉድ አደረኩ የሚል መዝሙር አላቸው። ጠላቴ የሚሉ ማንን ነው? ዲያብሎስን ነው። ጠላቴ ወይ ደስ አይበል ብለህ ለሰይጣን የምትዘምር ከሆነ ሚካኤል ወይ ደስ ይበል ብለህ መዘመር ይቻላል አይቻልም? ሰይጣን ከኔ ዞር በል ከኔ ሂድ ብሎ መዘመር ከተቻለ ናና ሚካኤል ናና ብሎ መዘመር ሳይቻል ይቻል? ለሰይጣን የተሰጠ ድል ለምንድን ነው ለመላእክት የሚነሳ? ለማንኛውም ምዕመናን መላእክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላእክት በሁሉ ቦታ የሞሉ ናቸው ብላ አታውቅ። በሁሉ ቦታ የሞላ ማብቻ ነው እግዚአብሔር። ነገር ግን መላእክት በረድኤት በጸጋ በሁሉ ቦታ መገኘት ይችላሉ። በአካል በሁሉ የሞላ እግዚአብሔር ነው። መላእክት በቦታ ይወሰናሉ። ከዚህ ወደዚያ ሲሄዱ እዚህ ይታጣሉ። ዓለመ መላእክት የሚባል ሁሉ አለ። ግን በረድኤት በጸጋ እዚህ ሆነው ሌላ ቦታ የሆነውን ማወቅ በቦታው በፍጥነት መገኘት ይችላሉ። ይህን ጸጋ የሰጣቸው ማን ነው? እግዚአብሔር። አሁን ለምሳሌ እኔ እዚህ ቆሜ የምናገረውን ቃል ዓለም ላይ ያለው ሁሉ ህዝብ እንዲሰማ ማድረግ ይቻላል አይቻልም? ይቻላል። ይቻላል። በዚህ ካሜራ ላይቭ ከተገባ ዓለም ላይ ያለው ሁሉ እኔ እዚህ ቆሜ እኔ በሁሉ የሞላው አይደለም፣ አንድ ቦታ ነው ያለው። ዓለም ላይ ያለው ሁሉ ይሰማኛል። እኔን እዚህ ቆሜ በዓለም ሁሉ እንዲደርስ ያደረገውን ኢንተርኔት የፈጠረው ማን ነው? ሰው። እግዚአብሔር እንዳትሉ። ሰው። ማን የፈጠረው? ሰው። ሰው የፈጠረው ኢንተርኔት ዓለምን መዳረስ ከቻለ እግዚአብሔር የፈጠረው ሚካኤል ዓለምን ማዳረስ ያቅተዋል? አያቅተውም። ጥቅሱን ልመለስላችሁ፣ ወደ ርዕሳችን ልመለስ። የእግዚአብሔር መልአክ በሉ በሚፈሩት ዙሪያ ይሰፍራል። የማን መልአክ? መልአክ ሲል ብዙ ነው አንድ ነው? ብዙ። መልአክ ሲል ብዙ ነው አንድ ነው? አንድም። የእግዚአብሔር መልአክ አንዱ መልአክ ቅዱስ ሚካኤል፣ ቅዱስ ገብርኤል ብቻ አንዱ መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እግዚአብሔርን የሚፈሩ ሰዎች አንድ ናቸው? ብዙ ናቸው? ሰዎች ነው የሚለው። አንድ ናቸው? ብዙ ናቸው? የሚኖሩት አንድ ቦታ ነው? ብዙ ቦታ? መልአኩ ስንት ነው? አንድ ነው። ሰዎቹ ስንት ናቸው? አንዱ መልአክ ሚካኤል እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ይሰፍራል። ያድናቸው። ምን ይላል? ብዙ ቦታ ናቸው እነሱ። ሚካኤል ግን ይሰፍራል።
ሲጀመር እቺን ምድር የምትባለው በነገራችን ላይ ሚካኤል እዚህም እዛም እንዴት ይገኛል የምትለው ቁመቱ ስንት እንደሆነ በምን አውቀው ነው ይላል ቅዱስ አምብሮስ። የመልአኩ መጠኑን ምኑን አውቀው ነው። ሲጀመር እቺን መሬት የምትባለው ፕላኔት ለቅዱስ ሚካኤል እኮ ኳስ ማለት ነች። አንዱ መልአክ ምድርን መዞር ይችላል። ሰይጣንም እንደዛው። ሰይጣን ብሎ የለ ኢዮብን ፈትኖት ሲመጣ ዓለምን ዞሬ ተመላለስኩ ይላል። እኛ ማጂላን ነው ዓለምን ዞረ ተብለን የተማረው። ሰይጣን ዞሯል በደንብ። በቅጽበት ውስጥ ሰይጣን ዓለምን መዞር ከቻለ ሚካኤል ዓለምን መዞር ይችላል አይችልም? ይችላል። ተመልከቱ። በዛ ላይ አንዱ መልአክ ዮሐንስ ራእይ ምዕራፍ 18 ከቁጥር 1 ቤት ስትገቡ አንብቡት። ራእይ 18 1 ላይ ታላቅ ምልክት በሰማይ ታየ፣ ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየው፣ ከክብሩ የተነሳ ምድር አበራች ይላል። ማን አበራች? መልአኩ ስንት ነው? ማንን አበራ? ምድርን። ቅዱስ ሚካኤል ለሁላችን ያብራለን፣ ለዓለም ያበራል። ከፀሐይ በላይ ማብራት ይችላሉ መላእክት። ስለዚህ መላእክት በሁሉ ቦታ አልሞሉም፣ ግን በረድኤት በጸጋ ይገኛሉ። በያለንበት ስፍራ ፈጥነው ይደርሳሉ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል ያለው ነቢዩ ይህንን ነው። ይህን ካየን አንድ ሁለት ነገር ልጨምርና አበቃለሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ምን በሚሉት ዙሪያ ነው የሚሰፍረው? እግዚአብሔርን በሚፈሩት። የመላእክት ጥበቃ በሚፈሩት ሰዎች ዙሪያ ነው፣ በደፋሮቹ አይደለም። በሚዳፈሩ ሰዎች ዙሪያ ይሰፍሩ። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መልአኩን ይልካል። ቅዱስ ሚካኤል አሁን በሚፈሩት መሃል ነው ያለው። እግዚአብሔርን በሚፈሩ በደፋሮች መሃል አይደለም። እግዚአብሔርን በሚንቁ መቅደሱን በሚዳፈሩ ሕጉን በሚጥሱ መሃል ይሰፍራል አይደለም። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። እግዚአብሔርን መፍራት ለሁላችን ያድለን። እሱን ስንፈራ የመላእክቱ ጥበቃ በዛው ይከተላል። የመጨረሻው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ካለ በኋላ ያድናቸዋል አለ። ምን ይላቸዋል? ያድናል። መላእክት ያድናሉ። መላእክት ያድናሉ። ያድናሉ ማለት ይፈጥራሉ ማለት የሚመስለው ሰዋል። ያድናሉ ማለት ምን ማለት ነው? ይህ ሲባል የሚደነግጠው ሰው በዚህ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ አንድ የተጻፈ ቃል አለ። መዳን በሌላ በማንም የለም እንድንበት ዘንድ ለሰው ልጆች የተሰጠን ስም አንድ ነው፣ እርሱም ኢየሱስ ክርስቶስ የሚል ቃል አለ። እስቲ በሉ መዳን በሌላ በማንም የለም። ታዲያ መዳን በሌላ በማንም የለም የሚል ከሆነ መጽሐፍ ቅዱስ ሚካኤል ያድናል፣ ገብርኤል ያድናል ለምን ትላላችሁ? መዳን እኮ በሌላ በማንም የለም የሚል ጥያቄ የሚፈጠርበት ሰው እንግዲህ ምን እናድርገው? ሁለቱም ጥቅስ ያለው መጽሐፍ ቅዱስ ላይ ነው። የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? ደግሞ መዳን በሌላ በማንም የለም። እንዴት እናስታርቀው? መጻሕፍት ዱላ ቢኖራቸው ይጋደሉ ነበር ይባላል። ካልተብራራ ካልተተረጎመ ግራ ያጋባ። ምን ማለት ነው? የእግዚአብሔር መጀመሪያ መዳን በሌላ በማንም የለም ያለው ማን እንደሆነ ልንገራችሁ። ሁለት ሐዋርያት ጴጥሮስና ዮሐንስ ወደ ቤተ መቅደስ ጸሎት ሊያደርጉ በ9 ሰዓት ሄዱ። ሲሄዱ መቅደሱ በር ላይ አንድ የታመመ ሰው፣ ሽባ የሆነ ሰው ተኝቶ እባካችሁ መጽውቱኝ፣ እርዱኝ፣ እንደው ብር ካላችሁ እያለ ይለምናል። ጴጥሮስ ዞረና አየው፣ ዮሐንስም አየው። ከዚያ ምን አለው? ብርና ወርቅ የለንም አለው። ምን የለንም? ብርና ወርቅ። አቤት የዛን ጊዜ አገልጋዮች ብር የላቸውም። አሁን ቢሆን ብር እንኳን አናይጣም አንሰርም እንጂ ብርና ወርቅ የለንም፣ ያለንን ግን እንሰጣለን። ወደኛ ተመልከታ። ወደማ ተመልከት? ወደኛ፣ ወደ ቅዱሳኑ አይናችንን ለመመልከት ያብቃል። ወደ ክርስቶስ ተመልከታ፣ ወደኛ ተመልከታ። ወደ ቅዱሳን ስትመለከት እግዚአብሔርን ታገኛል። ወደኛ ተመልከት፣ ያለንን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለሳ። ያ ሰውዬ ወዲያውኑ ዳነ። ተከትሏቸው ወደ ቤተ መቅደስ ገባ። አሁን ይገርማቸዋል። አይሁድን ሲሰሙ እንዴት እንዲህ አይነት ተአምር ሊያደርጉ ቻሉ? በምን ስልጣን እናደረጉ ብለው አጉረመረሙ። ከዛ ሸንጎላ ያቀረቧቸው ጴጥሮስን እና ዮሐንስ
በማን ስልጣኔን ታደርጋላችሁ ብለው ጠየቋቸው። ጴጥሮስ መለሰ፣ በማን ስልጣን እንድናድን ትጠብቃላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ የሚለው ነው። አሁን ይህን ቃል የተናገረው ጴጥሮስ ነው። ጴጥሮስ ይህን ከማድረጉ በፊት ይህን ሽባ አድኖታል። ያዳነው ግን በማን ስም ነው? እግዚአብሔር። ስለዚህ እኔ ባድን ማድነው በክርስቶስ ስም ነው። መዳን በሌላ በማንም የለም። ሚካኤል ቅዱስ ሚካኤል አሁን ቢገለጥልንና ብንጠይቀው የሚመልስልን መዳን በሌላ በማንም የለም። ድንግል ማርያም ታድናለች። አዎ ታድናለች። በማን ስም? በክርስቶስ። መላእክቱ፣ ጻድቃኑ፣ ቅዱሳኑ ቢያድኑ በማን ስም ነው ያድኑ? ያለ እሱ ስም ሊያድኑ አይችሉም። ምክንያቱም መዳን በሌላ በማንም የለም። በዛ ላይ ሚካኤል ሌላ ነው፣ በሌላ ነው መዳን የሌለው እንጂ ሚካኤልማ ሌላ አይደለም። የራሱ የክርስቶስ አገልጋይ ባሪያው። ድንግል ማርያምማ እናቱ ናት። ቅዱሳኑማ አገልጋዮቹ ናቸው። መዳን በሌላ የለም፣ በሰይጣን የለም፣ በጥንቆላ የለም፣ በባዕድ አምልኮ የለም፣ በመተት የለም። ምንድንበት ስም? በክርስቶስ ብቻ። ሚካኤልም ገብርኤልም ቢያድኑን በእሱ ስም ነው። እግዚአብሔር በቅዱሳኑ ያድናል፣ ያለ ቅዱሳኑም ያድናል። ቅዱሳን ግን ያለ እግዚአብሔር ማዳን አይችልም። መዳን በሌላ በማንም የለም። ለምን? የባህሪ ገንዘቡ ነው ማዳን ለእግዚአብሔር። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ይላል። ለምን የእግዚአብሔር ኃይል የማን ነው? እግዚአብሔር። እችን መዝሙር አታቋጠው። ኃይል የእግዚአብሔር ነው፣ ማዳን። ብዙ ሰው እችን መዝሙር ቢዘምረው ፌዴራል ፖሊስ ሲያይ ነው። እኔ ለምን እንደሆነ አይናትም። ልክ ፖሊስ ሲያይ ኃይል የእግዚአብሔር ነው ይላል። ግን ጥቅሷን እባካችሁ ፖሊስ ሳታዩ አስታውሷት። ኃይል የእግዚአብሔር ነው ብሎ እስኪ። እግዚአብሔር ነው ማዳን የእግዚአብሔር። በባህሪው ማዳን የሚችል ባልቻ ነው እግዚአብሔር። ቅዱሳን የማዳን ኃይላቸውን ያገኙት ከማን ነው? እግዚአብሔር። እሱ ሲሰጣቸው ነው። እሱ ከነሳቸው ግን ሊያድኑ አይችሉም። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸዋል የተባለው በማን ኃይል ነው? እግዚአብሔር። በእግዚአብሔር ኃይል ነው። አንድ የመጨረሻ ጥያቄ ጠይቃችሁ ልውረድ። ለምሳሌ ብዙ ጊዜ እኛ የመላእክትን የቅዱሳኑን ምልጃ የሚቃወሙ ሰዎች በሚጠይቁን ጥያቄ ምክንያት ተሸናቀናል እና ነፃ ሆነን አንናገርም። እችን ጥቅስ ራሱ ለመናገር እንፈራለን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ያድናል አያድንም? መልሱልኝ። ሚካኤል ያድናል አያድንም? ማን በሰጠው ኃይል? እግዚአብሔር። አሁን እዚህ ቤተክርስቲያን ለምሳሌ አንድ ሰው መጥቶ ሚካኤል አማልደኝ ብሎ ከበሽታው ዳነ፣ ተጠምቆ ተፈወሰና ዳነ። ይህን ሰው ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? መልሱልኝ። እግዚአብሔር። በጣም ጥሩ። ልባር መጥቶ እዚህ ቅዱስ ሚካኤል ወይ አምላክ በሰጠ ስልጣን አድነኝ አማልደኝ ብሎ ለመነ፣ ከበሽታው ዳነ። ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? እግዚአብሔር። ጥሩ መለሳችሁ። ሌላ ታሪክ ላስታውሳችሁ። መጽሐፍ ቅዱስ ላይ ብዙ መከራ የደረሰበት ትዕግስተኛ ሰው አለ። ማን ነው? ኢዮብ ላይ እግዚአብሔር ደስ ብሎት ነበረ ስለ ቅድስናው፣ ስለ ሕይወቱ። ሰይጣን መጣና እግዚአብሔር ፊት ቆመ። ምድርን ዞርኳት ተመላለስኳል። እግዚአብሔር ምን አለው? ባሪያዬን ኢዮብ አየኸው? እንዴት ያለ ቅን ሰው እንደሆነ ተመለከትክልኝ አለ። ቅን ባይሆን እኮ ነው የሚገርመው። ምን ያጎደልክበት ነገር አለ? ሀብት ሰጥተኸዋል፣ ጤና ሰጥተኸዋል፣ 10 ልጆች ሰጥተኸዋል፣ ትዳር ምን ጎደለበት? አንዱን ነገር ብታነሳበት ይሰድብሃል። ሕይወቱን አትንካ፣ ግን የፈለከውን አድርግበት አለ። ሰይጣን ፍቃድ እንዳገኘ ሄዶ መጀመሪያ የኢዮብን ሀብት ንብረት በሙሉ አወደም። ኢዮብ ተነገረው፣ ሀብት ንብረት ወደመ ተባለ። ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ምን ያለ ይሁን? የተመሰገነ ይሁን። ተራ ብር እኮ አይደለም የጠፋበት፣ ሙሉ ሀብቱ ነው የወደመው። አሁን ሞባይላችሁ ቢጠፋ ከዚህ ጉባኤ ስትወጡ እግዚአብሔር ሰጠ፣ እግዚአብሔር ነሳ ትላላችሁ? ምን ነው ምን አረኩ ነው የምትሉት አይደል? አንተም ብዬ መጥቼ ጉድ ትሰራኝ ነው ምን? 10 ልጆች ሞቱበት። ከዛ ደግሞ ሰይጣን ስልቱ ይገርማል። ፈተም መጀመሪያ ሀብቱን አወደመበት። ከዛ ልጆቹ ሞቱ። መጀመሪያ ልጆቹን ቢሞቱ ኖሮ ሀብት ጠፋ ሲባል እንኳን ሀብቴ ልጆች ሞተዋል ይላል። ስለዚህ መጀመሪያ በሀብቱ ፈተኑ። ከዛ 10 ልጆች ሞቱበት። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከዛስ
ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተወረሰ። የገዛ ቁስሉ እስኪሸተው ደረሰ። በሸክላ እስከ ማከክ ደረሰ ቁስሉ። አሁንም እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደው ማን ነው? እግዚአብሔር ነው ወይስ ሰይጣን? ሰይጣን። በጣም ጥሩ። ኢዮብ ላይ መከራ ያወረደው ማን ነው? እግዚአብሔር ነው ወይስ ሰይጣን? ሰይጣን ነው። አንድ ሰውዬ ሚካኤል ቤተክርስቲያን መጥቶ ሚካኤል አማልደኝ አለ። ካለበት በሽታ ዳነ። እግዚአብሔር ሚካኤል ልኮ አዳነው። ይህ ሰው ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር ስላችሁ ማን አላችሁ? እግዚአብሔር። ለሰይጣን ኢዮብ ላይ መከራ ለማውረድ ፍቃድ የሰጠው ማን ነው? እግዚአብሔር። ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ማን አላችሁ? ሰይጣን። ትንሽ እንደው ፌር ነው መልሳችሁ? እስቲ አሁን በደንብ ላስረዳችሁ። ለሚካኤል እኛን የማዳን ፍቃድ የሚሰጠው ማን ነው? እግዚአብሔር። ለሰይጣን እኛን የመፈተን ፍቃድ የሚሰጠው ማን ነው? እግዚአብሔር። ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይሄን በሽተኛ ያዳነው ማን ነው ስላችሁ ሚካኤል ማለት የለባችሁ? አለባችሁ የለባችሁ? ወይስ ሚካኤል ስሙ እንዲጠራ ሰይጣን መሆን አለበትም? ሰይጣን ሲሆን ሰይጣን እንላለን፣ ሚካኤል ሲሆን ለምን እንሸማቀቃለን? የታወቀ እኮ ነው። ለሚካኤል የማዳን ኃይል የሚሰጠው ማን ነው? እግዚአብሔር ነው። ግን መጥቶ ስራውን የሰራው ማን ነው? ቅዱስ ሚካኤል። ሚካኤልን መጥራት እግዚአብሔርን መቃወም ሊሆን አይችልም። ሰይጣን መከራ ወረደ ስትሉ እግዚአብሔር አያገባውም ማለታችሁ ነው? አይደለም። ለሰይጣን ፍቃድ የሰጠው ማን ነበር? ይሄን እያወቅን ግን ሰይጣን ብለናል። ሚካኤልም እግዚአብሔር ልኮት ሲያድን ሚካኤል አዳነኝ ብትል እግዚአብሔር አላዳነኝም ማለት አይደለም። የመጨረሻ አንድ ነገር ልጨምርላችሁ። ሰይጣን ኢዮብን ለመፈተን ፍቃድ ያገኘው ከማን ነበር? ከእግዚአብሔር። እግዚአብሔር ፈቀደ አልፈቀደም? ፈቀደ። መልሱልኝ። ፈቀደ። ለማን ፈቀደለት? ለዲያብሎስ። ሰይጣን ጥሩ ነው ክፉ ነው? ክፉ ነው። ክፉ ነው አይደል? የረከሰ ነው። ለክፉ ለሰይጣን እግዚአብሔር ፈቀደ። ኢዮብ ላይ መከራ እንዲያወርድ። ሰይጣን ኢዮብ ላይ መከራ ማውረድ የፈለገው ለኢዮብ መልካም ነገር አስቦ ነው ወይስ ክፉ ነገር አስቦ? ኢዮብን ለማሳሳት ነው አይደል? ኢዮብን ከፈጣሪ ጋር ምን ለማረግ? ለመለየት፣ ለማለያይ፣ ለማቆራረጥ። ተመልከቱ፣ ክፉ ሰይጣን፣ ለሰው መልካም የማያስበው ሰይጣን እግዚአብሔር ፊት ቆሞ ለኢዮብ ክፉ ነገር አስቦ ኢዮብን ከፈጣሪ ለማጣላት አስቦ ተንኮል አስቦ መጥቶ ፍቃድ ሲጠይቅ እግዚአብሔር ፈቀደለት። ታዲያ ለክፉ ለሰይጣን ለረከሰው ለሰይጣን ለኢዮብ ክፉ አስቦ ሲጠይቅ እሺ ብሎ የፈቀደ እግዚአብሔር ለቅዱሱ ለሚካኤል፣ ለንጹሑ ለሚካኤል፣ ለታማኙ ለሚካኤል ለእኛ መልካም አስቦ ሰይጣን ኢዮብን ከእግዚአብሔር ለማጣላት ሲሞክር፣ ለማለያየት ሲሞክር እሺ ያለ እግዚአብሔር ሚካኤል እኛን ከእግዚአብሔር ለማስታረቅ ሲሞክር ይሰማዋል አይሰማም? ይሰማዋል። ይሰማዋል። ሰይጣንንም ለክፉ ነገር ጠይቆት ሰምቷል። ንጹሑን ሚካኤል ያልሰማ ማንን ይሰማ? ቅዱሱን ሚካኤል። ሚካኤል ደግሞ ካፉ ክፉ አይወጣም። እማትምራቸው እስከ መቼ ነው? ማራቸው እንጂ። ዘካርያስ 1:12 ላይ እንደውም ዛሬ 12 ነው ቀኑ ማለት። ዘካርያስ 1 ስንት? 12 የተቆጣቸውን እማትምራቸው እስከ መቼ ነው ብሎ ይለምናል። ሰይጣንን ለክፉ የሰማ እግዚአብሔር ሚካኤልን ለመልካም ይሰማል አይሰማም? ይሰማል። ስለኛ ቆሞ የሚጸልይ የሚማልድ መልአክ፣ የሚለምን መልአክ፣ ማራቸው የሚል መልአክ። በነገራችን ላይ መመናን አሁን እዚህ ቁጭ ብላችሁ ስትማሩ በዙሪያችሁ ያሉት መላእክት ቢታዩአችሁ ለደቂቃ የከበናችሁ የመላእክት ብዛት ቢታያችሁ፣ ያለበሳችሁ የሚካኤል ክንፍ ቢታያችሁ ከዚህ ግቢ በዘበኛም አትወጡም። እዚሁ ንቅር ነው የምትሉት። በሄድንበት የሚሄዱ በዋልንበት የሚውሉ ባደርንበት የሚያድሩ ጠባቂዎችን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድሩት። Free audio post-production by alphonic.com